ሀገራችን ኢትዮጵያን በዓለም እንድትታወቅ ካደረጓት ሰው ሰራሽ መስህቦች ውስጥ በዘመን በታሪክና በቅርስ የበለጸጉ ገዳማትና አድባራት በግንባር ቀደምትነት ይጠቀሳሉ። በቀዳሚነት ከሚጠቀሱት ገዳማትና አድባራት በአብርሃ ወአጽብሃ ዘመነ መንግሥት በ333 ዓመተ ምህረት የታነጸችው የመርጡ ለማርያም ገዳም አንዷ ናት። ይቺ ጥንታዊና ታሪካዊ ገዳም በምስራቅ ጎጃም ሀገረ ስብከት በእነብሴ ሳር ምድር ወረዳ ከአዲስ አበባ በሰሜን ምስራቅ አቅጣጫ በ364 ኪሎ ሜትር ርቀት ላይ ትገኛለች። በተራራ ላይ የተሰራች አገር መሰወር አትችልም ተብሎ በሕያው ቃል እንደተነገረ ሁሉ በሀገራችን ኢትዮጵያ ከአክሱም ጽዮን ቀጥሎ በሁለተኛ ደረጃ የታሪክ ባለቤት የሆነችውንና በሀገረ ስብከት ደግሞ ለጎጃም የመጀመሪያዋ ቤተ ክርስቲያን የሆነችውን የርዕሰ ርዑሳን መርጡ ለማርያምን ታሪካዊ አመጣጥ አማናዊ አመሰራረት ባጭሩ እንመለከታለን። ሰላምጌ መድኃኔ ዓለም ነው የሚባለው ያ ቤተ ክርስቲያን የተሰራው አሁን ነው፣ በቅርብ ጊዜ እንትን ነው። ግን ሰላምጌ የተባለበት ምክንያት የኢትዮጵያ የመጀመሪያው ሊቀ ጳጳስ የሆኑት አቡነ ሰላማ ከሳቴ ብርሃን ከነገስታ አክሱም አብርሃና አጽብሃ ጋር መርጡ ለማርያምን ለመስራት ሲመጡ ከአብርሄ ተራራ የሚባል ማዶ አለ። ከዚያ አብርሄ ተራራ ላይ ነበር ሊሰሩ የፈለጉት። ይሄ የኦሪቱ ምኩራብ ነበረበት። የኦሪቱን ምኩራብ እንዳለ አስቀምጠው የመርጡ ለማርያምን ቤተክርስቲያን የሐዲሷን ለመስራት የፈለጉት ማዶ አብርሂ ተራራ ወይም አሁን ግንቦሬ እየተባለ የሚወራው የሚነገርለት ቦታ ነው። የመርጡ ለማርያም ገዳም መልክዓ ምድር አቀማመጧ እጹብ ድንቅ የሚያሰኝና ለእይታ የሚማርክ አድርጓታል። ገዳሟ ከከተማው በ50 ሜትር ከፍታ ዙሪያውን እንደ ግድግዳ በቆመው አለታማ ቦታ ላይ የተቆረቆረች የተመልካችን ሕሊና ከሩቅ የምትማርክ ናት። ከተማዋን ለመቃኘት በሚያስችል ከፍ ባለ ተራራ ላይ የምትገኝ ገዳም ናት። መርጡ ለማርያም ጥንታዊ ገዳም ለመሆኗ የታሪክ ድርሳናት ማገላበጥ አይጠይቅም። በአብርሃ ወአጽብሃ የታነጸው ቤተ መቅደስና ዙሪያዋን አገር በቀል በሆኑ የወይራ የጥድ አጽዶች የተከበበች በመሆኗ በውጪ ሲያዩት ጥንታዊነቷን የሚመሰክረው የቤተ ክርስቲያኑ ኪነ ሕንፃ ገብተው ሲያዩት ያንኑ አብልጦ ይመሰክራል። ለተመለከተው መንፈስ ያድሳል። የወፎቹ ዝማሬ ያጸዱ ነፋሻማነት ከግቢው ውጡ አያሰኝም። የታሪክ ድርሳናት እንደሚያስረዱት በኢትዮጵያ ቅድመ ክርስትና ሥርዓተ ምኩራብ ይፈጸምባቸው ከነበሩት አራቱ መናብርተ ጽዮን ውስጥ የመርጡ ለማርያም ገዳም አንዷ ናት። ይቺ ጥንታዊ ታሪካዊ ገዳም በተለያዩ ስያሜዎች ትጠራ እንደነበር የታሪክ ድርሳናት ያስረዳሉ። እግዚአብሔር ያንን የነበረውን ምኩራብ ኦሪቱን ያጠፋው እዚህ ላይ ስሩ ሲለን ነው። እኛ የማይገባ ነገር አስበን እንለዋለን። ይቺ ቦታ ወንጌሉም ኦሪቱም ሐዲሱም የተነገረባት ትሆን ዘንድ ነው ብለው እዚሁ ላይ አሁን አለበት ላይ መሰረት ጀምረዋል። ሲሰሩም ደግሞ ኢትዮጵያውያን ብቻ አይደሉም፣ ጢሮሳውያን፣ ግሪክ በመጨመር ነው የሰሩት። ነገደ ካም የኩሽ ልጆች ከሁለተኛው ዓመተ ዓለም ጀምሮ የአባይን ወንዝ ተከትለው ወደ ኢትዮጵያ በመግባት በመርጡ ለማርያም ከ1740 ዓመታት ያላነሰ ጊዜ መንደራቸውን መስርተው
እግዚአብሔርን በሕገ ልቦና ሲያመልኩ ኖረዋል። በዚህም ስፍራ መኖር ከጀመሩበት ጊዜ አንስቶ ምንም አይነት ችግር ሳይደርስባቸው በሰላም ስለኖሩ ለመጀመሪያ ጊዜ ቦታዋን ሀገረ ሰላም ብለዋታል። ቀዳማዊ ምኒልክ ወደ አባቱ ጠቢቡ ሰለሞን ሀገር እስራኤል ሄዶ የዕብራይስጥን ቋንቋ የኦሪትን ሕግና ሥርዓት ለ3 ዓመታት ከተማረ በኋላ ከ12ቱ ነገደ እስራኤል 12,000 ሕዝብ ማለትም 3,000 ሌዋውያን ካህናት፣ 3,000 ጠበብተ ኪራም፣ 3,000 በኩረ እስራኤላውያን እንዲሁም 3,000 የእስራኤል ፈረሰኞች ጨምሮ ከታቦተ ጽዮን ጋር ወደ ኢትዮጵያ መመለሱን የቤተ ክርስቲያን ታሪክ ያወሳዋል። ቀዳማዊ ምኒልክ በኢትዮጵያ እንደነገሰ አብረውት የመጡትን ነገደ እስራኤል በየሙያቸው እንዲያገለግሉ በተለያዩ ቦታዎች መደባቸው። ፈረሰኞችን በአስተዳደር፣ ሌዋውያን ካህናትንና ጠበብተ እስራኤልን ደግሞ ለመኖር የሚያስችላቸውን መሳሪያ ከማምረት ባሻገር ምኵራበ ኦሪትን እንዲሰሩና እንዲያገለግሉ መደባቸው። በወቅቱ ጎጃምን እንዲያስተዳድሩ ከጭፍሮቻቸው ከሌዋውያን ካህናት ጋር የተላኩት አለቃ ኤፍሬም ይባላሉ። አለቃ ኤፍሬም ወደ ጎጃም ምድር እንደገቡ ርዕሰ ከተማቸውን ቀደም ሲል ነገደ ካም ሰፍረውበት በነበረችው ሀገረ ሰላም ያሁኗ መርጡ ለማርያም አደረጉ። በዚህም መሠረት መርጡ ለማርያም የመጀመሪያዋ የጎጃም ርዕሰ ከተማ ነበረች ብሎ መናገር ይቻላል። ከአለቃ ኤፍሬም ጋር አብረው የመጡትን አለቆችንም በመላው ጎጃም እየደለደለ ላከ። በወቅቱ በመርጡ ለማርያም በርዕሰ ከተማዋ ዙሪያ በተደለደሉት አለቆች ስም እስካሁን ድረስም ቦታዎች ይጠራሉ። ለማስረጃ ያህል እለ ህሬ በአሁኑ አጠራር እነብሬ፣ እለ ብእሴ እግዚአብሔር በአሁኑ አጠራር እነብሴ፣ እለ እሴይ ሦስተኛ በአሁኑ አጠራር ሲሶ እነሴ፣ እለ እሴይ ሁለተኛ በአሁኑ አጠራር ሁለት እጁ እነሴ የሚባሉ ቦታዎች ለአስተዳደር ክልልም አመቺ በመሆናቸው እስካሁን መለያ ሆኖ በማገልገል ላይ ይገኛል። ጠበብተ እስራኤልና ሌዋውያን ደግሞ የኦሪቱን ወግና ሥርዓት ጠብቀው በሀገረ ሰላም ቤተ ምኵራብ እንዲሰሩ አደረገ። በአካባቢው በሰፈሩ አለቆች ትብብር ቤተ ምኵራቡን ሰሩለት። ሰርተው ሲጨርሱ ለሁለተኛ ጊዜ የቦታዋን ስም ጽርሐ አርያም ብለው ሰይመዋታል። ከዚህ ዘመን ጀምሮ ሕገ ኦሪትን በመፈጸም እግዚአብሔርን እያመሰገኑ እስከ ዘመነ ሐዲስ አብርሃ ወአጽብሃ እስከተነሱበት ዘመን ድረስ በቤተ ምኵራብ ሲያገለግሉ ኖረዋል። ቀጥሎም ለዓለም አዲስ የሕይወት ብርሃን ወጣ። ማለትም በክርስቶስ ልደትና ሞት በደሙ የክርስትና ሕይወት ተመሠረተ። ይህም ብርሃን ለዓለም ያስተዋወቁ መምህራን ደም ፈሰሰ፣ ሥጋቸው ተከተፈ። የክርስትና ጠላቶች በዓለም እንደ አሸን ፈሉ፣ ወዲያው እንደ አበባ ጠወለጉ ብሎም ጠፉ። ታላቁ ቆስጠንጢኖስ ቀጥሎ በመነሳቱ ክርስትና በእስክንድርያ እንዲስፋፋ በቁስጥንጥንያ መንግሥት ቁንስጣ፣ በኢትዮጵያ ደግሞ አሃው ፍቁራን አብርሃ ወአጽብሃ ነግሰው በነበረበት በ330 ዓመተ ምህረት በከሳቴ ብርሃን አባ ሰላማ አማካኝነት በሀገራችን ኢትዮጵያ ክርስትና ተስፋፋ።
ቀጥሎም በነገስታቱ በአብርሃና አጽብሃ ትእዛዝ በከሳቴ ብርሃን ሰላማ ትምህርት በአክሱም ጽዮን በመርጡ ለማርያምና በተድባበ ማርያም በጣና ሚካኤል ዛሬ ጣና ቂርቆስ ሕገ ኦሪት ሲፈጸምባቸው በነበሩ አራቱ መናብርተ ጽዮን ተብለው በሚጠቀሱ ቦታዎች ሐዲስ ማለትም ወንጌል ተሰበከ። በኋላም ቤተ ምኩራብ ተሰርቶባቸው በነበሩ ቦታዎች የመጀመሪያዋ የኢትዮጵያ ቤተ ክርስቲያን መሠረት በፍቅሯን አሃው አብርሃና አጽብሃ ትእዛዝ በአቡነ ሰላማ ከሳቴ ብርሃን ቡራኬ ተጣለ። በዚህ አጋጣሚ ወአደው ፈለገ ጊዮን አብርሃ ወአጽብሃ ዘምስለ ሰላማ ከሳቴ ብርሃን ወበጽሑ ምድረ ጎጃም ወሐነጽዋ ለመርጡ ለማርያም በወርቅ በወንቁ። አብርሃና አጽብሃ ከሰላማ ከሳቴ ብርሃን ጋር የአባይን ወንዝ ተሻግረው ጎጃም ምድር ደረሱ። የማርያምን ቤተ መቅደስ በወርቅና በዕንቁ አስጊጠው ሰሩ በማለት የታሪክ መጻሕፍት ገድለ አብርሃና አጽብሃ እንዲሁም ገድለ ሰላማ ያስረዳሉ። መጽሐፍቱ በዚህችው ገዳምና በአክሱም ጽዮን ይገኛል። በ330 ዓመተ ምህረት የነገሱት ቅዱሳን ነገሥታት አብርሃና አጽብሃ ክርስትናን ከተቀበሉ በኋላ በመላው ኢትዮጵያ እየተዘዋወሩ ቤተ ክርስቲያን በመስራት ክርስትናን ከሰሜን ወደ ደቡብ እያስፋፉ መጡ። ሥርዓተ ምኩራብ ይፈጸምባቸው የነበሩትን ቦታዎች ቤተ ክርስቲያን እንዲሰራባቸው ስያሜ እያወጡ በጎጃም ሲዘዋወሩ ጽርሐ አርያም ካለችበት ቦታ ደረሱ። የአምባውን አቀማመጥና የቤተ ምኩራቡን ውበት ዞረው ተመልክተው ሲጨርሱ እጅግ ከመደነቃቸው የተነሳ ቤተ ምኩራቡ ቦታውን እንደያዘና እንደነበረ በታሪክ መዘክርነት እንዲቆይ ወሰኑ። ከዚያም ሕዝቡን መክረውና አስተምረው በዚህ አካባቢ ቤተ መቅደስ ይሰሩ ዘንድ ወደዱ። ከጽርሐ አርያም አምባ በስተ ምስራቅ በሚገኝ ኮረብታ ላይ ቤተ ክርስቲያን ለመስራት መሠረቱን ለመጣል መሬቱን ሲቆፍሩ እሳት ከመሬት ውስጥ ወደ ላይ እየተፋ አላስቆፍር አላቸው። በዚህ ቦታ ቤተ ክርስቲያን ለመስራት ፈቃደ እግዚአብሔርን ለመጠየቅ በተለያዩ ቦታዎች ለ3 ቀናት በየበዓታቸው ሱባኤ ገቡ። ሱባኤ የገቡባቸው ቦታዎች የኦሪቱ ሊቀ ካህናት አብኒ፣ የሐዲሱ ሹም ሐዲስጌ፣ አቡነ ሰላማ ሰላምጌ፣ ንጉሥ አጽብሃ ዜነዎ፣ ንጉሥ አብርሃ አብርሂ በተባሉ ቦታዎች ሲሆን በሦስተኛው ሌሊት እግዚአብሔር ለሁሉም በአንዲት ሌሊት አንድ ራእይ ያሳያቸው። ራእዩም 12 በሮች ያላት አንድ አምደ ብርሃን የቤተ መቅደሱን መሠረት ከጀመሩበት አብርሂ ኮረብታ ተነስታ እያበራች ከኦሪቱ ቤተ መቅደስ ጋር ተያይዛ ከጽርሐ አርያም አምባ ላይ አረፈች። ንጉሥ አጽብሃም ከሁሉም ቀድሞ ወደ አባ ሰላማ በዓት በመሄድ ያየውን ራእይ በመናገር ላይ ያለ ሌሎቹም መጥተው ያዩትን ሁሉ ተናገሩ። አቡነ ሰላማም ይህንኑ ራእይ ያዩ መሆናቸውን ነገሯቸው። ከዚህ በኋላ የቤተ መቅደሱን መስሪያ ቦታና አሰራር ራሱ እግዚአብሔር ተናገረ ብለዋል። በዚህ ምክንያት አጽብሃ በመጀመሪያ መጥቶ ራእዩን ስለተናገረ ሱባኤ የገባበት ቦታ ዜነወ ዜኖ ተብሎ ይጠራል። ሌሎች አባቶች ሱባኤ የገቡባቸው 4 ቦታዎችም በየስማቸው በመጠራት ተጨማሪ መዘክሮች ሆነው ሕያውና ታሪካዊ ሥራቸውን ለትውልድ ሲያስተዋውቁ ይኖራሉ። በዚያ ቦታ ተጀምሮ የቀረው የሕንፃ ቤተ ክርስቲያኑ መሠረት ሳይሰራ በመቅረቱ በአካባቢው ሕዝብ አጠራር ግንብ ወሬ ይባላል። ተጀምሮ ሳይሰራ በወሬ የቀረ ግንብ ለማለት ነው። እግዚአብሔር አዲሱን ቤተ ክርስቲያን እንዲያንጹ ባመላከታቸው አምደ ብርሃን ቢታንያ፣ ሰላምጌ፣ ሐዲስጌ፣ ደርጅ፣ አብኒ፣ ዜናዎና አብርሂ በተባሉት ታሪካውያን አምባዎች መካከል በመሰብ ወርቅ ተከባ በምትገኝ ጽርሐ አርያም አምባ ላይ ከኦሪቱ ቤተ መቅደስ ጋር አያይዘው መሠረቱን በመጣል የሕንፃ ቤተ ክርስቲያኑን ሥራ ጀመሩ። ሥራውንም በመንፈስ ቅዱስ ረዳትነት ቀን ተሰርቶ የዋለው በ3 እጥፍ እያደገ 12 ቤተ መቅደስ በመስቀል ቅርጽ ሆኖ በጥራትና በፍጥነት ተሠራ።
አምዶቹንና አረፍተ ቤተ መቅደሱን እጅግ በተዋበ የድንጋይ ሐረግ ቅርጽ አስጊጠው በወርቅና በዕንቁ አነጹት። የቤተ መቅደሱ ቅርጽም ትምህርተ መስቀል ነበር። በጠፈሩ ግራና ቀኝ ደግሞ ከድንጋይ የተቀረጹ የካህናተ ሰማይ ምስል መንበረ ጸባዖትን ሲያጥኑ በሚያሳይ ሁኔታ ጽናጽናቸውን ይዘው ከሕንፃው ጋር በቅርጽ ታንጸዋል። ከዚህም ሌላ በሕንፃው ልዩ ልዩ አካል ላይ የሚገኙ ከወጥ ድንጋይ የተቀረጹ ስዕለ ጽላት፣ ስዕለ ኪሩብና ሌሎችም ውብና ውስብስብ የሐረግ ቅርጽ ይገኙበታል። መምህራን የሚሆኑ ሐጌና ዘካርያስ ትንቢት እየተናገሩላቸው የተለየ ቤተ ክርስቲያን ሠሩ ተብሎ በቃል ዕዝራ እንደተነገረ በፍቁራን አህው አብርሃና አጽብሃ ትጋት በእግዚአብሔር ረድኤት በልዩ ብርቅና ድንቅ ሁኔታ 12ቱ ቤተ መቅደስ ተሰርቶ አለቀ። ጥር 21 ቀን 333 ዓመተ ምህረት በአቡነ ሰላማ የእመቤታችን ጽላትና ቤተ ክርስቲያኑ ተባርኮ ቅዳሴ ቤቱ ተከበረ። በዚህ ጊዜ ካህናቱ ንሴብሖ ለእግዚአብሔር ስቡዕ ዘተሰብሐ እያሉ ከታቦተ ሕጉ ፊት ሲያሸበሽቡ ለነገሥታቱ ምስጢር ተገልጾላቸው አዩ። መላእክት በዝማሬ እመቤታችንን አጅበው ጌታ በሊቀ ካህናትነት ክብር ተቀምጦ አዩ። ወዲያው ያዩትን ለተሰበሰበው ሕዝብ ገልጸው ጽርሐ የሚለውን መርጡል፣ ማርያም የሚለውን ማርያም በማለት አያይዘው እንተ ይእቲ ርእሰ ርዑሳን መርጡለ ማርያም የሚል ስም የደብሯ መጠሪያ እንዲሆን ሰየሙ። የአስተዳዳሪውን ማዕረግም ርዕሰ ርዑሳን ይባል ብለው ወሰኑ። ርዕሰ ርዑሳን የአለቆች አለቃ ማለት ነው። ከዚህ ጊዜ ጀምሮ የገዳሟ መጠሪያ መርጡለ ማርያም ሆነ። መርጡለ ማርያም ገዳም አስተዳዳሪ ነኝ። ውስጥ አሉ ዲያቆናት 10 ዲያቆናት አሉ። መምህራን 11 አሉ፣ የተለያዩ የሚያስተምሩ መዘምራንም እንደዚሁ 200 መዘምራን አሉ። መርጡለ ማርያም ደብሮ ገዳም ትባላለች። እንደ ጥንቱ በደብርነቷ እንተ መጋቢ ቄሰ ገበዝ ትሾማለች። እንደ ገዳምነቷ ደግሞ መነኮሳት ደናግል መነኮሳት በደናግል መነኮሳት ነው የምትቀደስ። ከ15 ዓመት በላይ የሆነ ዲያቆን አይቀድስም። እስከ 15 ዓመት ያለ ዲያቆንና በደናግል መነኮሳት ነው የምትቀደስ መርጡለ ማርያም። በዚህም ወቅት የመርጡለ ማርያም ርዕሰ ርዑሳን በክብር ተገኝተው እንደነበር የታሪክ መዛግብት ያስረዳሉ። ነገሥታቱ ቤተ ክርስቲያን ገዳምና ደብር አድርገው ሥርዓት ሰርተውላታል። እንደ ደብርነቷ 1000 መዘምራን በማህሌት፣ እንደ ገዳምነቷ 80 ቀሳውስትና ዲያቆናት በድንግልና የጸኑ በቤተ መቅደስ በቅዳሴ እንዲያገለግሉ ወስነዋል። የቤተ ክርስቲያኗ አገልግሎት ከዓመት እስከ ዓመት እንዳይታጎል ነገሥታቱ በሥልጣነ መንግሥታቸው፣ ጳጳሱ በሥልጣነ ክህነታቸው ሥርዓትና ሕግ ሰርተውላታል። ስለ ደብሯ መከበርም ሲታደን ሮጦ ሰግሮ ከቅጽረ ገዳሙ የገባ እንስሳ እንዳይገደል፣ በድሎ ወይም ተበድሎ ቤተ ክርስቲያኗን በመማፀን ገብቶ ደወል ከደወለ ወንጀለኛም ቢሆን እንዳይታደንባት አንዳች ክፉ ነገርም እንዳይደርስበት አውጀዋል። ይልቁንም ካህናት ስዕል፣ መስቀል ይዘው ከባለጋራው እንዲያስታርቁ ታዘዋል። አባ ሰላማም የኦሪትና የሐዲስ ምሁር የነበረውን ሚናስን በእምብሮተ እድ ቅስናና ቁምስናን ሹመው ወደ አብርሃና አጽብሃ አቅርበው ርዕሰ ርዑሳን ዘመርጡለ ማርያም ብለው ለመጀመሪያ ጊዜ ሹመውታል። ርዕሰ ርዑሳን ሚናስም የመጀመሪያዋ የመርጡለ ማርያም አስተዳዳሪ ሆነዋል። በወቅቱ ርዕሰ ርዑሳኑም የሚያስተዳድረው ቦታም ከእናውጋ እስከ ዘንጓጓ፣ ከሶማ እስከ ቆማ፣
ከየጫት እስከ ዳሞት ድረስ ነበር። ዛሬ እነዚህ ቦታዎች በገዳሟ አስተዳደር ሥር አይገኙም። ጳጳሱም አቡነ ሰላማ በሥልጣነ ክህነታቸው በሰበካዋ ውስጥ እባብ ቢነድፍ መርዙ ሰው እንዳይጎዳ፣ አራዊት ሰውና እንስሳትን እንዳይቃወሙ ገዝተዋል። ወደዚች ቦታ አምኖ የተጠጋ ችግረኛ ጦም እንዳያድርባትም ቀድሰዋታል። ዛሬም ይኸው ይፈጸማል። በግራና በቀኝ የቅዱስ ሚካኤልና የቅዱስ ገብርኤል፣ በመካከል የእመቤታችን ቅድስት ድንግል ማርያም ስዕል ያለበት የብር የመጾር መስቀል ሰጥተዋታል። ይህ መስቀል የተጣላ የማስታረቅ፣ የታመመ የመፈወስ መንፈሳዊ ኃይል ያለውና ለወጣበት ጉዳይ መፍትሄና ፈውስ የሚሰጥ በመሆኑ አፍሮ አይገባ የሚል ቅጽል ስም ተሰጥቶታል። ይህ ባለ 12 ቤተ መቅደስ ሕንፃ ቤተ ክርስቲያን እስከ 858 ዓመተ ምህረት ድረስ በተሟላ መልኩ አገልግሏል። ይቺ ቅዱስ ስፍራ እስከ ዮዲት መነሳት ድረስ የክርስትናው እምብርት ሆና ቆይታለች። ዮዲት ጉዲት በ9ኛው መቶ ክፍለ ዘመን የአክሱምን መንግሥት አባራ ሥልጣን ለመያዝ በተነሳችበት ጊዜና ለ40 ዓመታት በገዛችበት ወቅት በሀገሪቱ ብዙ አብያተ ክርስቲያናትን ባወደመችበት ጊዜ የመርጡ ለማርያም ግዙፍ በዕንቁ በሰምፔር በወርቅ አጊጦ የተሠራው 12 ቤተ መቅደስ በእሳት እንዳልነበረ ሆነ። በልዩ ቅርጽ ተሸልሞ የነበረው የቤተ መቅደስ አካል ሥጋ የተለየው አጽም መሰለ። የድንጋይ ቅርጽ ብቻ እርቃኑን ቆሞ ቀረ። ዮዲት ገዳሟን ማውደሟን የተመለከቱ ካህናት ከተሸሸጉበት ሽብር አምባ ወቅሻ ጽላተ ሕጉን ይዘው ወደ ጌቴ ሰማኒ ርቀው ሄዱ። ከዚያም ወደ አፍአ ተዛወሩ። በዚያ ምድረ በዳ ድንኳን ተክለው ለ40 ዓመታት በስደት ኖሩ። ቤተ ክርስቲያን ሳይሠራ በድንኳን የተቀደሰበት ቦታ በመሆኑ አፍአ በምዕመናን አጠራር ዋፋ ይባላል። ጽላተ ሕጉም በስደት መልክ ያረፈበት በመሆኑ ጌቴ ሰማኒ ተብሎ በመጠራት ከጊዜ በኋላ አብያተ ክርስቲያናት ተሰርተውባቸው ወንጌል እንደተሰበከባቸው በገዳሙ ይተረካል። ከዮዲት ሞት በኋላ አንበሳው ድም በኢትዮጵያ በነገሰ ጊዜ በጉዲት የተቃጠሉትን አብያተ ክርስቲያናት መልሶ ማሰራት ጀመረ። የመርጡ ለማርያም ቤተ ክርስቲያን ግን በጣም ትልቅና ሰፊ ከመሆኑም በላይ አሰራሩም ልዩ ባለሙያና ረጅም ጊዜ የሚጠይቅ በመሆኑ መልሶ እንደነበረ ለመስራት አልተቻለም። በአንጻሩ ግን ከተቃጠለው መቅደስ መካከል በራሱ ስም ዛሬ በአገልግሎት ላይ ያለችውን ቤተ ክርስቲያን አንድ መቅደስ አድርጎ ሠራ። ሙሉ ንዋየ ቅድሳትንና መጻሕፍትን ሰጥቶ በቀድሞው የአብርሃና አጽብሃ ሥርዓት እንድትተዳደር አዘዘ። ከእርሱ በኋላ የተነሱ የኢትዮጵያ መሪዎች ሁሉ ገዳሟን ሲንከባከቧት ኖረዋል። አፄ በዕደ ማርያም በ1408 ዓመተ ምህረት ቤተ ክርስቲያኗን አድሰዋታል። በርካታ የወግ ዕቃዎችን ሰጥተዋታል። ባለቤታቸው ንግሥት እሌኒም 4 በሮች ሰርታ በአምባው ዙሪያ የእሌኒ ውድሞ የተባለውን ቅጽር አሳንጻለታለች። ወደ አምባው የሚያስገቡት 4ቱ በሮች የተባሉት አቦ በር፣ ዘገብርኤል በር፣ ሰሜን በርና ምዕራብ ወይም ደጀ ሰላም በር የተባሉት ናቸው። በመጨረሻም ንግሥቲቷ የክብር ልብሷንም ለዚሁ ገዳም ሰጥታለች። በዚህች ቅድስት ቦታ በርካታ ገቢረ ተአምራት ተፈጽመዋል። ዛሬም እየተፈጸመ ይገኛል። በ15ኛው መቶ ክፍለ ዘመን አፄ ገላውዲዮስ ግራኝን ድል እንዲያደርጉ እናታቸው ሰብለ ወንጌል ጥር 21 ቀን 1535 ዓመተ ምህረት መርጡ ለማርያም ገዳም ወጥተው ስዕለት ተሳሉ። ስዕለታቸውም የግራኝ መሐመድን ሽንፈት ያሳየሽኝ እንደሆነ የልጄን የገላውዲዮስንና የኔን የክብር ልብሴን እሰጥሻለሁ የሚል ነበር። በጦርነቱም ግራኝ ተሸነፈ። ግራኝ መሐመድም በወረሃ የካቲት 1535 ዓመተ ምህረት በጥይት ተመትቶ ሞተ። አፄ ገላውዲዮስም በእናታቸው ስዕለት መሠረት የግራኝ መሐመድ ልብስ
የራሳቸውን ክፍት ካባና ዳዊት ወዘተ ለመርጡ ለማርያም ገዳም አበርክተዋል። በእመቤታችን ኃይል ግራኝ ድል ስለተመታና ሰራዊቱ ስለተማረከ የግራኝ እመቤት እየተባለች እስካሁን ድረስ ትጠራለች። ከዚህም በተጨማሪ በገዳሟ በየጊዜው የተለያዩ ገቢረ ተአምራት ይደረጋሉ። ይሄ በወሪት የነበረው አዳራሽ ወደ ውስጥ በተሰወረ ጊዜ ወደ ላይ የሚያስወጣው መውረጃው ወደ ታች ገብቷል። አሁን በዚህ እንዲህ ገብተው ወደዚያ የሚያዞራለው ውስጥ ለውስጥ እና ወደ ውስጥ እና እዚህ ላይ ይሄ ዛፍ በቀለ የምታዩት ዛፍ ያ ደግሞ ወደ ቤተ ክርስቲያኑ በሄደ ጊዜ ይቆረጥ ተብሎ እንደ ነገ ሊቆርጡ ስለት ይዘው ይመጡ ወደዚህ ሰግዶ ተገኘ እና ገንዳ አጥሟ ትባላለች። መርጡ ለማርያም ገዳም ካሉት በርካታ ቅርሶች ባሻገር የቀደመው የቤተ ክርስቲያን ሥርዓት ያልተጓደለባት ጥንቱ የአባቶች ሥርዓት የሚታይባት እጹብ ድንቅ ገዳም መሆኗን የተመለከታት ሁሉ የሚመሰክርላት ናት። በዚህች ገዳም ከጥንቱ ከቆሜ ዜማ በቀር ሌላ አይዜምም። ዓመቱም በሙሉ የሰዓታት ስብዓተ ነገ ማህሌት አገልግሎትና ቅዳሴ ሳይታጎል የሚቀደስባት ገዳም ናት። ዛሬ በሀገራችን በጥንታዊነታቸው በታሪክነታቸው በግንባር ቀደምትነት ከሚጠቀሱት ቦታዎች አንዷ የሆነችው መርጡ ለማርያም ገዳም በርካታ ቅርሶች የሚገኙባት ናት። ነገሥታቱ አብርሃና አጽብሃ በርከት ያሉ አልባሳትን፣ ንዋየ ቅድሳትንና የወግ ዕቃዎችን፣ ዘውዳቸውንና ወርቃቸውን፣ የተለያዩ የወርቅ አክሊላትን ለዚህችው ገዳም ሰጥተዋል። ቅዱሳን አበው ቀለም በጥብጠው ብራና ዳምጠው በልዩ ልዩ ኅብረ ቀለማት የጻፏቸው መጻሕፍት ይገኛሉ። ሌሎችም በርካታ ድንቅና ብርቅ የሆኑ የጸሎት፣ የትምህርት፣ የታሪክ መጻሕፍት እንዲሁም አንድ ሰው የማያነሳቸው መጻሕፍትም አሉ። እንዲሁም ረጅም ዘመናት ያስቆጠሩ ንዋየ ቅድሳት፣ የነገሥታት ስጦታዎች፣ የታላላቅ ሰዎች የወግ ዕቃዎች በሙዚየሙ ውስጥ ይገኛሉ። በገዳሟ የሚገኙ ቅርሶች በ445 ዓመተ ምህረት እንደተጻፈ የሚነገረው ግዕዙን በግዕዝ የሚተረጉም አርባዕቱ ወንጌል፣ ይቤ መተርጉም ከብራና የተሠራ፣ በስዕል የተደገፈ ወንጌል መጽሐፍ ከብራና የተሠራ፣ በቀላሉ ለማንሳት የሚከብድ የኦሪት መጽሐፍ፣ ነገሥተ ኦሪት ኦሪትንና ነገሥትን ያዘ፣ በ333 ዓመተ ምህረት እንደተበረከተ የሚጠቀሰው የአብርሃና አጽብሃ የንግሥናቸው የብር ዘውድ፣ የአፄ በዕደ ማርያም የራስ ቁር ከብርና ከጨርቅ የተሠራ፣ የንጉሥ ተክለ ሃይማኖት ዙፋን በልጃቸው በራስ ኃይሉ የተበረከተ፣ ድባብ ወይም ተድባብ የብርና የወርቅ፣ የደጃች ብሩ የክብር ልብስ ካባ ከብርና ወርቅ የተሠራ፣ የፊት አውራሪ ዓለሙ የወርቅ ለምድ ባለሳንቃ ካባ፣ የፊት አውራሪ መሸሻ የወርቅ ለምድ፣ ከብርና ወርቅ የተሠራ ከበሮ፣ በወርቅ የተለበዱ ሐዲሳት መጻሕፍት፣ የወርቅ ዋንጫ መደቡ ብር ሆኖ በወርቅ የተጌጠ የብር ዋንጫ፣ በብር መደብ ተሰርቶ በወርቅ ስዕላት የተቀረጹበት መስቀል፣ የግራኝ መሐመድ ልብስ፣ የራስ ኃይሉ ፈርጥ ካባ፣ የንግሥት እሌኒ ካባ ባለሳንቃ ካባ፣ የአፄ ገላውዲዮስ ክፍት ካባ፣ የእቴጌ ምንትዋብ የአፄ ቴዎድሮስ ባለቤት የወርቅ ካባ፣ የአፄ ዮሐንስ ጻድቁ የክብር ልብስ 16ኛው መቶ ክፍለ ዘመን፣ ነጋሪት ክብረ በዓል መጥሪያ የሚጠቀሙበት፣ ስዕል አድህኖ አባ ቴዎድሮስ የተባሉ የበቁ አባት የሰሩት ካሉት ጥቂቶቹ ናቸው። ዘመናዊ ትምህርት ወደ ሀገራችን ኢትዮጵያ ከመግባቱ በፊት በቀደምትነትና ለዘመናዊ ትምህርት መስፋፋት መሠረቶቹ የአብነት ትምህርት ቤቶች እንደሆኑ ይታወቃል። እነዚህ አብነት ትምህርት ቤቶች የሚገኙት በየገዳማት አድባራቱ ነው። ከነዚሁ አንዷ መርጡ ለማርያም ገዳም ናት። በመርጡ ለማርያም ገዳም በርካታ ገቢረ ተአምራት የሚፈጸምበት ማይዳግሚት ወይም ሁለተኛ ውሃ የሚባል ጠበል ይገኛል። ይህ ጠበል ማይዳግሚት የተሰኘው
ከጌታ ጎን በፈሰሰው ውሃ ሌንጊኖስን እንዳዳነ በዚች ጠበልም በርካታ ሰዎች ተስፋ ቆርጠው ገንዘባቸውን ጨርሰው መፍትሄ አጥተው ወደዚህ ቦታ መጥተው በደዌ ዳኛ ባልጋ ቁራኛ የተያዙ ከደዌያቸው በመፈወሳቸው ነው። ዛሬም እየተፈወሱ ይገኛሉ። በመርጡ ለማርያም ከተፈጸሙት ገቢረ ተአምራትና የቦታውን ክብር እንዲህ ይገልጹታል። እነዚህ ድንጋዮች በታምራት የለመለሙ ናቸው። ምክንያቱም ያመጧቸው የእነ ሙሴና ኢያሱ ነው የሚባል እና እነዚህ ድንጋዮች በኪስ መጥተው በነበሩበት ጊዜ ለመለሙ። እዚህ ላይ ሲለመልሙ ኋላ በመጨረሻ ጊዜ ግን እመቤታችን በግብፅ በነበረችበት ጊዜ ጌታ ወደ ኢትዮጵያ ሲባርክ አየች። ወደዚች ሀገር የምትባርክ ለምንድን ነው አለችው እመቤታችን። ወሀለው ህየ ብዙሃን ሰብ እለ ኢይሬዩን ያምኑኒ፣ ሳያዩኝ የሚያምኑ ሰዎች ያሉባት ሀገር ናት ኢትዮጵያ ብሎ ነገራት። አሳየኝ አለችው። እመቤታችን በደመና ጭኖ አምጥቶ ጣና ላይ አስቀመጣት። ተጣና መርጦ ለማርያም መጣች። እነዚህ ድንጋዮች ተግብፅ እንደመጡ ተጢሮስ እንደመጡ አውቃ እመቤታችን በመጣች ጊዜ ለእመቤታችን ክብር ለመለሙና 6 ገጽ ዋጡ ይላል እና እዚህ ቦታ ላይ እመቤታችንም 6ቱ ቃላተ ወንጌል ይነገርባታል። የጥንታዊቷና የታሪካዊቷን ገዳም ከብዙ በጥቂቱ ይህንን ይመስላል። አባቶቻችን የዚችን ጥንታዊ ገዳም ታሪክ ቅርስ ጠብቀው አቆዩን። ትውልዱ አባቶቹ ያቆዩለትን ታሪኩን፣ ቅርሱን በማየት በመጠበቅ የመንከባከብ ኃላፊነት ግዴታም አለበት። ከዚያም ባለፈ የድርሻውን አስተዋጽኦ ማድረግ ከዚህ ትውልድ ይጠበቃል። በዚህም መሰረት የዛሬው ትውልድ እነዚህን ዘመን የማይሽራቸውን መንፈሳዊና ቁሳዊ ቅርሶች ጠብቆ ለማቆየት ግምቱ 70 ሚሊዮን ብር የሚያወጣ ሕንፃ ቤተ ክርስቲያንና ዘመናዊ ሙዚየም ለማሰራት በእንቅስቃሴ ላይ ይገኛል። በየዓመቱ ጥር 21 ቀን የእመቤታችንን በዓለ ዕረፍት ገዳሟ በታላቅ ድምቀት ታከብራለች። ብዙ ምዕመናንም ከአራቱም ማዕዘን መጥተው በረከት አግኝተው ይመለሳሉ። እንዲሁም በሌሎች ቀናትም ዘወትርም ለጾም ለሱባኤ በገዳሟ በመገኘት ብዙ ምዕመናን ከእመቤታችን በረከትና ጸጋን ያገኛሉ። እኛም ገዳሟን ተሳልመን ከገዳሟ ቃል ኪዳንና ከእመቤታችን ጸጋና በረከት ያድለን ዘንድ የእግዚአብሔር ቅዱስ ፈቃድ ይሆንልን።